የሰው ልጅ ሲለወጥ ማየት ደስ ይላል። በተለይ ራሳችን ጥረን በእኛ በኩል ሲለወጡ ማየት በጣም ደስ ይላል። ጀስት በቃ ለመግባባት ታርቀናል አይደለ? ማለት መሀላችን ያለውን ነገር ትተናል። የበለጠ ለመቀራረብ ጓደኛውም ለመሆን ቃል ስለገባው ላግዘው ቃል ስለገባሁኝ የበለጠ ለመታወቅ ለኔም ለእናንተም ራሱን ያስተዋውቅ ምን አይነት ልጅ እንደሆነ ምናምን ነገር ልጠይቀው አስቤያለሁ። መለስ ሲልልኝ ጉዳቴ ለሀገር ሲታይ ትግስታችን ትላንትና ቪዲዮ ላይ እንዳለቃቀሰ ዛሬ ሲሽኮረመም ማለት አፍራለሁ። እኔም አዲስ ጓደኛ እንደመሆኔ ተነሳ ወደፊት አብረን ለመቀጠል ያህል ባህሪ ምንድን ነው? የሚጨበጥ አይነት ባህሪ ነው ያለኝ። ማለት ተጫዋች አይነት ነገር ነው። ነገር ቆንጆ ነሽ። ኦ ማይ ጋድ ቤተሰብ ልጅ እያሽኮረመመኝ ነው። የዛሬ አብረን የሆናችን ደስ ሻይ ቡና እንበል። ልጋብዥ ነው ወይስ ልጋብዥ ነው? አዎ ምን ችግር አለው? ጋብዛችኋለሁ። ኦኬ ደስ ብሎኛል። ቤተሰብ በዚሁ አጋጣሚ ሰላም 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 የኛ ውድና ፍቅር የሆናችሁ ቤተሰቦች እና የኔ ጣፋጭ ቤተሰቦችም በዛውም የጨረቃ ፋሚሊዎችም እንዴት ናችሁ? እኔ አለሁላችሁ እግዚአብሔር ይመስገን። ያው ዛሬ ደግሞ በእኔ ቤት መጥቻለሁ። ፋሚሊ እንደምታዩኝ ሰሞኑ በጣም ደስ ብሎኛል። የምሪ ነው የምላችሁ። ያሰብኩት ነገር ስለተሳካ ከልብ በጣም ደስ ብሎኛል። ይሄ እኔ ብቻ ውጤት አይደለም የእናንተም ጭምርና ፋሚሊዎቼ በጣም ነው የምወዳችሁ፣ በጣም ነው ማመሰግናችሁ። በዚህ አጋጣሚ ትላንት የተጫነውን ቪዲዮ አይታችኋል። ምንቱ የተናገረውን ነገር ከቢኒ ጋር ያወራነውን ነገር እኔም ለእናንተ ያልኳችሁ ነገር እና በዚህ አጋጣሚ ስላላሳፈራችሁ የምር በጣም ነው ማመሰግነው። ምንቱን የምር አልጠበቁትም። በቃ ድርቅ ይልብናል ብዬ አስቤ ነበረ። ደስ ብሎኛል ብቻ ሀሳባችንን ስለተቀበለን በዚህ መንገድ እሺ ስላለን ምናምን ነገር ስለተለወጠ በጣም ደስ ብሎኛል ፋሚሊና ብቻ አላቅም ዛሬ ደስታም አለ አላቅም ብቻ የተደበላለቀ ስሜት ውስጥ ነው ያለሁት። ማለት በቃ የሰው ልጅ ሲለወጥ ማየት ደስ ይላል። በተለይ ራሳችን ጥረን በእኛ በኩል ሲለወጡ ማየት በጣም ደስ ይላልና እኔም ደግሞ ባሰብኩት ነገር እስካሁን ድረስ ባደረኩት ነገር ተለውጦ ስላየሁት በጣም ደስ ብሎኛል። በቃ የልፋቴን ፍሬ ስላየሁኝ በጣም ደስ ብሎኛል እና ቤተሰብ የምር በጣም ነው ደስ ያለኝ። ዛሬ ደግሞ ምንታን ብቻውን ጠርቼዋለሁ። ጠርቼው ምን ላወራው እንዳሰብኩ ታውቃላችሁ? ጀስት በቃ ለመግባባት ታርቀናል አይደለ? ማለት መሀላችን ያለውን ነገር ትተናል። የበለጠ ለመቀራረብ ጓደኛውም ለመሆን ቃል ስለገባው ላግዘው ቃል ስለገባሁኝ የበለጠ ለመታወቅ ለኔም ለእናንተም ራሱን ያስተዋውቅ ምን አይነት ልጅ እንደሆነ ምናምን ነገር ልጠይቀው አስቤያለሁ። በእርግጠኝነት አያስቸግረኝም ብዬ ተስፋ አደርጋለሁ። ላውራም እንደዛ አይመስላችሁ? ማለት ዝም ብሎ እንዲህ ጓደኛ ከመሆን በኋላ መሀል ላይ ደግሞ ማንተዋውቅ ባህሪ ሊያቀያይመን ይችላልና ጠርቼው ልናወራ አስቤያለሁ። ማለት ላወራው ልግባባው ምን አይነት ልጅ እንደሆነ ማወቅ ፈልጋለሁ። ሃይላይት ማለት እንዲህ ከላይ ነው ማውቀው፣ በቪዲዮ ነው ማውቀው እና ደግሞ እኔ እና እሱ የተገናኘንበት መንገድ ጥሩ አይደለም። ሶ ቀርቤው ምን አይነት ልጅ እንደሆነ ማወቅ ፈልጋለሁ። በንጹህ አለ አይደለ ጓደኝነት ብቻ እንጃ በጣም ደስ ብሎኛል የምር ፋሚሊ በዚህ መንገድ ስለመጣው። ማለት ሁሌ ጸብ ይሰለቻል፣ የምር ሁሌ ጥል ይሰለቻል እና እኔና እሱ ደግሞ በማህላችን ያለውን ነገር ሰላም አስፍነን በዚህ መንገድ ስለተገናኘ ስለመጣም በጣም ደስ ብሎኛል። ብቻ እሱም ደግሞ በእርግጠኝነት ካሁን በኋላ እናንተ የሚያስደስት ነገር የማያስከፋችሁ ነገር እየሰራ ይመጣል ብዬ ተስፋ አደርጋለሁ። እኔም አግዘዋለሁ፣ ቢኒም ያግዘዋል። ብቻ አብረን ተባብረን ወደ ማደግ እንሄዳለን እና ቤተሰብ ደውዬለታለሁ፣ ጠርቼዋለሁ፣ እዚህ ነኝ ብዬዋለሁ። ኦልሞስት እኔ እየደረሰ ይሆናል ወይ እየመጣም ሊሆን ይችላል፣ አይታየኝም እስካሁን ድረስ መንገድ ላይ ግን እንደዛ ላወራው ፈልጊያለሁ። ቤተሰብ በጣም ደስ ብሎኛል ስለ እውነት ለመናገር። በዚህ አይነት መንገድ ምንቲባ እንዴ ይሽለናል ሀሳባችን ይቀበላናል ብዬ አስቤ አላቅም ነበረ። ምክንያቱም አይታችኋል ከሱ ጋር በምን አይነት መስመር ልክ እንደሄድን። በቃ እኔ የእምነቴን ነው እንጃ እኔ ያደረኩት ነገር ወንድ ልጅ ራሱ ጨክኖ የሚያደርግ አይመስለኝም። ያው ሴት ልጅ ስትወድም ስትጠላም እንደዛ ናትና ግን እኔ ያው ምንቱ በጣም ማናዶኝ ነበረ በሰዓቱ። ምክንያቱንም የሰው ልጅ የሆነ እየሄደበት ያለው መስመር እየጎዳው ከሆነ ያ መስመር ይለቀዋል በቃ ማለት። ምክንያቱም ያ መስመር የማይሆነው ከሆነ ወይ መጥፊያው ነው ወይ በቃ የሆነ ነገር የሚሆንበት ነገር ነውና ምንቴ ደግሞ
በጣም ብዙ ነገር ደርሶበታል በኔም በኩል በሌላውም በኩል ራሱንም ለማጥፋት እስከ መሞከር ድረስ ደርሷል። ያ ነገር እንደማይሆነው እያወቀ የሄደበት መስመር የጅል መስመር የሆነ እያወቀ እዚህ ድረስ መቆየቱ በጣም አናዶኝ ነበር የእውነት ለመናገር። እኔ እንጃ እልክ ስለያዘኝ ይሁን አላቅም፣ ብቻ እኔም ወንድም አለኝ፣ ፋሚሊ አባት አለኝ። የትኛውም ወንድ ልጅ ሲጎዳ ማየት አልፈልግም። ሴት ልጅም ነኝ፣ እኔም እህትም አለችኝ። የትኛውም ሴት ልጅም እንድትጎዳ አልፈልግም። ብቻ በጥቅሉ የትኛውም ሰው እንዲጎዳ አልፈልግም። ግን በቻልኩት አቅም ያን ሰው ከቻልኩ ወደ መስመሩ ልመልስ፣ ካልቻልኩ ደግሞ እንዲሄድ ማገዝ እፈልጋለሁ። እና ምንቱንም ያን ነገር ነው ያደረኩት። እኔ የተለየ ነገር አድርጌ ሳይሆን ወደ እሷም ህይወት ገብቶ እንዳይበጠብጥም የራሱም ህይወት እንዳይበጠበጥ ነው የቻልኩትን ያህል የሞከርኩት። እግዚአብሔር ይመስገን የተለየ ነገር አላደረኩም። ብቻ የልፋቴን ዋጋ የጥረቴን ዋጋ ፍሬ ስላየው በጣም 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 ደስ ብሎኛል። እናንተንም በዚህ አጋጣሚ በጣም ነው የማመሰግናችሁ። በጣም ብርታት ሆናችሁኛል። ስለ እውነት ለመናገር የራሴንም ቤት ለመክፈት አላሰብኩም ነበረ። የእናንተ ጉትጎታ ነው እና ያመጣኝ። በጣም ለሰው ያላችሁ ክብር ለሰው ያላችሁ ፍቅር አውቃለሁ። በተለይ የጨረቃ ፋሚሊዎች የትኛውም ሰው እንዲጎዳ አትፈልጉም። ሰው በጥሩ ነገር ከመጣ እንደምታበረታቱ አውቃለሁ። ብቻ እናንተ ጋር ምንድነው ያለው? ሪል ነገር ነው ያለው፣ እውነታ ነው ያለው። እውነታውን ነገር ነው መሆን ያለበትን ይሆናል፣ ማይሆን የለበትም አይሆንም ስለምትሉ በጣም ነው የምወዳችሁ ስለ እውነት። ብቻ አላቅም ያለውን ነገር ከምንቱ ጋር እናወራለን። ካሁን በኋላ ግን የእውነት ወደዚህ መስመር እንደማይመለስ ተስፋ አደርጋለሁ። የሰው ልጅ ነው ስህተት መስራቱ አይቀርም። ግን ብቻ በቻለው አቅም ራሱን እንዲቆጣጠር ነግሬዋለሁ። ለሱ ስሜቱ ምኑን እንዲህ ይፋ ከማውጣት ይልቅ መደበቅ አለበት፣ ግዴታ መልመድ አለበት። የትኛውም ሰው ልጅ ችግር አለበት፣ የትኛውም ሰው ልጅ መከፋት አለበት። ግን ሁሌ ስሜታችን ውጭ አድርገን አንችለውም። ቤተሰብ ሁሌ ስሜታችን ፊት ለፊት ማድረግ አንችልም። ሰው ፊት ለፊት አንዳንዴ የምንደብቃቸው ህመሞች አሉና እሱም ያንን ህመም ደብቆ ችሎ ደስተኛ እንዲሁ ነው የምፈልገውና ቤተሰብ ብቻ ብዙ ለፈለፍኩባችሁ መሰለኝ። እንጠብቀውና አቤት መቼም ይታየኛል ሳትመጪ ካሁኑ ታውቆኝ አንቺን በአካል አግኝቼ በናፍቆት ማንባቴን ረስቼ ጎኔ ሲጠገን ጉልበቴ መለስ ሲልልኝ ጉዳቴ ለአገር ሲታይ ትዕግስታችን በጽናት የቆየው ፍቅራችን አቤት መቼም ይታየኛል ሳትመጪ ካሁኑ ታውቆኝ አንቺን በአካል አግኝቼ በናፍቆት ማንባቴን ረስቼ ጎኔ ሲጠገን ጉልበቴ መለስ ሲልልኝ ጉዳቴ ለአገር ሲታይ ትዕግስታችን ደህና ነህ? እንዴት ነህ? እኔም ጥርስ በጥርስ ሆኛለሁ። ግን አልጠበቅኩም እንደዚህ ጠርተሽኝ ብቻዬን ታወሪኛለሽ ብዬ አልጠበቅኩም። ለማንኛውም ፋሚሊ ሰላም በል እስቲ በደንብ። ካሜራ ይዘሽ ነው የጠበቅሽ እንዴ? ግድ ነው ያለ እነሱ ወለኛ። ሰላም 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 ሰላም፣ እንዴት ናችሁ ፋሚሊ? አላችሁ ወይ? እኛ አለን ደህና ነን፣ እግዚአብሔር ይመስገን። ያው ሰሞኑ ትንሽ ማለት ጥሩ ስሜት ላይ ነን። ደስ የሚል ስቃይ ነው ወይስ ደስ የሚል ማለት ከስቃይ ወጥተናል። ያው ብቻ ደስ የሚል ነገር ላይ ነው ያለ ነው። የማንም ካሜራ ይዛ ያው ብቻዬን ጠርታኛለች። ለምን እንደሆነ አላውቅም። እንዳትንሽ በጣም ብዙ ፈተና አለብህ። ባይዘው ከዚህ ሬዲ ይሁን እንዴ? ምን? እሺ፣ አይ ፋይናል ኤግዛም አለብህ እና ቤተሰብ ለምን እንደጠራችኝ አላውቅም። ገራኒ ከፈኝ። እስቲ ስለ ሰሞኑ ስላለህበት ስሜት ማለት ከቢኒ ጋር አግኝተን ካወራን በኋላ የተሰማህን ስሜት ንገራቸው እስቲ። ማለት እውነት ለመናገር በጣም ነው የማመሰግነው አንቺንም ቢኒንም የጨረቃ ፋሚሊንም ማለት ኦዲየንሱን በጣም ማመስገን ፈልጋለሁ። ማርያምን ማለት አስቤው አላውቅም። እንደዚህ ከራሴ ጋር ሆናለሁ፣ ወደ ራሴ እመለሳለሁ
ብቻ በእንደዚህ አይነት ነገር አልጠበቅኩም ራሴን እና በጣም ነው ደስ ያለኝ ጋይስ በጣም ማርያም በጣም ነው ደስ ያለኝ አመሰግናለሁ ምንም ማለት አይደለም ቤተሰብ በጣም እስከራብዛታል እቺ ጠጋጠጋ ምንድነው ማለት እኔ በቃ ግራ ገብቶኛል አላቅም እንዴ ስትጠሪ ምናምን ምን አስባ ነው ምናምን አይዞ የፍቅር ጥያቄ ልጠይቅ አይደለም ምንም አላረግም እነሱ ፊት ለፊት ምንም ላረግ አልችልም አረ በስመ አብ ጭራሽ አንቺ ምን ሆነሽ ነው እኔ እንደዚህ በጣም ነው ምሽኮረመው ባይዘው አያችሁ ትላንትና ቪዲዮ ላይ እንዳለቀቀሰ ዛሬ ሲሽኮረመም ማለት አፍራለሁ እንደዚህ በእንደዚህ አይነት ነገር አይደለም የምታውቁኝ ጋይስ እና እስቲ ፋሚሊ እየነገርኳቸው ነበርና ዛሬ መንታን ብቻውን ጠርቻለሁ በጣም ብዙ የምጠይቀው ጥያቄ አለ ብያቸው ነበርና ለኔም ማለት አሁን በመሀላችን ያለው ነገር ጠፍቷል ኦሬዲ ጓደኛ ሆነናል ከኔ ጋርም ከጨረቃ ፋሚሊዎች ጋርም በቃ ጓደኛ እና ምንድነው ያሰብኩት ያው እኔ እናንተ የምንተዋወቀው በጸብ ነው እና ስለመናገር ማለት የተገናኘንበት ሜትድ ጥሩ አልነበረም ግን ያው ብቻ ፈጣሪ መስገን ለሁጎ ነው እና ለዛ ስለሆነ ምን እንዳሰብኩ ታውቃለህ ያው እኔም አዲስ ጓደኛ እንደመሆኔ ተነሳ ወደፊት አብረን ለመቀጠል ያህል ባህሪ ምንድነው ለኔም ለፋሚሊ ምን አይነት ባህሪ ነው ምን ታማን ነው ምንድነው ከኋላው ማን አለ ከፊትስ ማን ነው የሚቀርበው ምናምን የሚሉት ነገር ቤተሰብ ነው በሚለው ልናወራ አስቤያለሁና ያው እውነት ለመናገር እኔ ባህሪ የሆነ የሚጨበጥ አይነት ባህሪ ነው ያለኝ ማለት ተጫዋች አይነት ነገር ነኝ ከሰው በጣም ፈጣን ነኝ ለመግባባት እና ከሰው ቶሎ ነው መግባባው የሆነ ባህሪ የሆነ የሚከብድ ባህሪ አይደለም ያለኝ ጋይስ ተጫዋች ነኝ እና ሰውን ደግሞ በጣም የትኛው ነገር በላይ ሰውን በጣም ነው ማከብረው ሪስፔክትፉል በጣም ነው ለሰው ልጅ ክብር ያለኝ እና በዚህ አጋጣሚ ፊለፊቴ ያለው ሰው አንቺና ቢኒያም ማለት በጣም እግዚአብሔር እኔ በጣም ነው ደስ ያለኝ እኔ አልጠበቅኩም እኔ እንደዚህ ከራሴ ጋር ሆናለሁ እንደዚህ በቃ አስቤው አላቅም ለዛ ነው እና በጣም ቀለል ያልኩ ልጅ ነኝ በጣም ተግባቢ አይነት ነገር ነው የረሳ ባህር ያለ ባይዛዊ በጣም ደረቅ ነህ መንቻካ ነህ ኧረ በስመ አብ ሲሪየስ የምሪ ነው በጣም እንዴ ተሰበበ ሰሞኑንና በድርቅና እና በመንቻክነት መሰለኝ እኔ እናንተ እዚህ ድረስ የተደራረስን አይደል እንዴ ማለት ያው ምንም እሱ ባህሪ ካልሆነ ምንም ነገር ሊወጣ አይችልም ባይዘዊ ማለት ነው እሱ ልክ ነሽ ማለት ያው በሰዓቱ ብዙ ነገር እንደዛ እንድትሆኝ ያስገድድሻል ምናምን አይነት ነገር ያ ባህሪ ደግሞ ድርቅና ነው ይሄ ሁሉ የሚያደርሰው ባይዘዊ አንዳንዴ ውነ ምን ታመነ ወይኔ ምንድነው የምትለው እቺ ልጅ ደረቅ ነኝ ቤተሰብ ደረቅ ነህም እነሱ ይፍረዱን በቃ ይፋረዱ በጣም ደረቅ ነህ ስለእምነት ደረቅ ነህ ጌታን ደረቅ ነህ እመን እግዚአብሔርን ደረቅ እሺ ሚኪንስ እና ኖሪ እሱን አላልኩም ደረቅ አይደለም ረጠብ ያልኩ ልጅ ነኝ ኢኒዌይስ ለማንኛውም ምን ታይሄን ያህል ስላስተዋወቀን እናመሰግናለን ሌላ የቀረ ባህሪ ነው ማመሰግነው እሺ ማለት ሰው በዚህ ነገር ላይ ያስከፋኝ ይችላል ለምታስባቸው ነገሮች ምንድናቸው ዛሬ ግን ለኢንተርቪው ነው እንዲጠራሽ ግዴታ ነው ምክንያቱም ከኔ ጋርም ታርቃሃል ቢኒን እንዳልጠይቀው ያው ቢኒ አንተን ባህሪ ስለሚያውቅ ኦልሞስት እሱ ማወቅ አይጠበቅበትም አዎ እሱ ያውቃል በጣም ግን ከኔ ጋርም ከፋሚሊዎች ጋርም ስለተታረቅ ግዴታ እስከሆን ድረስ ባህሪ መታወቅ አለብን በሚለው ነውና ለክፋት አይደለም ስለዚህ ይሄ ነገር ሲደረግ ያስከፋኛል ስሜቴን ነካል ብለም ታሰባቸው ነገሮች ማለት እኔ በህይወቴ በጣም መጣላው እና በጣም የሚደብረኝ ባህሪ ውሸት ነው ይታን እኔ በጣም ውሸት በጣም ነው መጣላው የሚዋሸኝንም ሰው በጣም በቃ እኔ ውሸት ባጭሩ በጣም ነው መጣላው ውሸት አይመቸኝም እና ሊያስቀየመኝ የሚችል ባህሪ ሌላ ምን አለ ያስቀየመኝ ይችላል ሰው ያስቀየምሻል ባይዘው እኔ በጣም ብዙ ሰው አስቀየሙኛል ጋይስ እና በጣም ብዙ ሰው አስቀየሙኛል ከሰው ጋር ተቀያይሜያለሁ ማለት ያው ካይሚ ጋር በነበረው ጊዜ ማለት ነው ያው ካይሚ ጋር ማለት ልክ አልነበረም እኔ ያደረኩ የነበረው ነገር ባይሆንም ማለት ሰው ደግሞ በብዙ አይነት መንገድ ሞክሯል እኔን ለማስተው ጋይስ እኔን ለማስተው ከሃይሚ ወይት እንደወጣ በጣም ብዙ ሰው ሞክሯል ግን በስተመጨረሻ ተሳክቷል በስተመጨረሻ ግን ከሃይሚ ወይት ያስወጣች
ቴንክ ዩ ማለት በጣም እየሞቀኝ ነው። ያው ይከብዳል በእርግጥ አሁን ወደ ኋላ ለመመለስ ፈልጌ ምናምን ሳይሆን አንዴ ውስጥሽ ያስገባሽውን ሰው ለማስወጣት ትንሽ ቻሌንጅ አለው እና ግን ራሴን በቃ ላገኝ የቻልኩት ባንቺና በቢኒያም በጣም ማመስገን የምፈልገው እግዚአብሔር በቃ ባይዛዌ እኔም እዚህ ድረስ ድፍረት የሰጠኝ የኔ ብቻ ብርታት አይደለም። ስለ እውነት ለመናገር የጨረቃ ፋሚሊዎችን በጣም አበረታተውኛል፣ በጣም ጉልበተው ነውኛል። እግዚአብሔርን ነው የምልና ማንንም በነገር ላይ የሰው ውድቀት የሚፈልግ ሰው የለም። የትኛውም ሰው የሰውን ውድቀት አይፈልግም ቅናተኛ፣ ምቀኛ ካልሆነ በስተቀርና በጣም እነሱም ወደ ራስ እንድትመለስ ፈልገዋል። ሰው ማለት ሰው ንዴት ውስጥ ሆኖ ብዙ ነገር ሊናገር ይችላል። ምክንያቱም ከምትጠብቀው ሰው ማይሆን ነገር ስታገኝ ንዴት ውስጥ ሆነ ብዙ ነገር ትናገራለህ እና ምናልባት እነሱ የሚያስከፉ ነገርም ተናግሮልን ይችላል። ግን ያ ከጥላቻ ብዬ አይደለም የምቆጥረው። እኔ የትኛውም ሰው ወደ ራሱ ነገር እንዲመለስ ነው። ካያቸው በትላንትናው ቪዲዮአችን ከቢኒ ጋር ባወራንክ በራስ ሰራና እና በረታታሃለን እያሉት ነበርና በጣም ምን እግዚአብሔር ነው ማለት ከተረዳቸው ድረስ በአሪፍ ነገር ከቀረብካቸው እንደዛ ብቻ በጥቅሉ ምንድነው ሰው እንዳመጣጡ ነው የሚሸኙት። ሁሉም ሰው እኔም ባይዘው ሰው እንዳመጣጡ ነው ልሸኘው የምችለው። በጸብ ከመጣብኝ በጸብ ልሸኝ እችላለሁ። በፍቅር ከመጣብኝም እንደዛው በፍቅር ልቀበል እችላለሁና ብቻ የኔ ብቻ አይደለም ልፈልጌ ነው የነሱ ነው ማለት ኦዲየንሱም ልክ ነው እውነት ለመናገር ማለት ያው እኔ የመጣሁበት መንገድ እንዳልኩሽ ልክ አልነበረም እና ኦዲየንሱም አስተያየት ሲሰጥ የነበረው ኮሜንትም ላይ ማለት ልክ ናቸው እነሱ በእነሱ መንገድ። እኔም በሰዓቱ የሆነ የመጣሁበት መንገድ ልክ መስሎ ስለታየኝ ነው። አሁን ግን ጥፋት እንደሆነ አውቄ ውስጥ ያውቁ ማለት ያው ለመመለስ ሞክራችኋል እናንተ እና ብቻ አላቅም። እኔ የአይሚን ሰላም ነው የምፈልገው ካሁን በኋላ ከቡቡ ጋር ተጋብተው ልጅ ወልደው ማየት ነው የምፈልገው እኔም እና አንድ ቀን መሆን አይቀርም። እኔም በጣም ነው የምጓጓው። ሁሉም የሁሉንም ሰላም ነው የሚፈልገውና እኛም የነሱን ሰላም መመለስ ነው የምፈልገው። ማለት አይለያቸው እግዚአብሔር በዚሁ ያዝልቃቸው ነው የምለው ብቻ እና በቃ ይሄ ብቻ ነው ባህሪክ። ወደ ባህሪ ስመለስ ማለት ነው አረጋይስ ዛሬ የምሬ ነው ቤተሰብ ሌላ ባህሪ ያለው ምናምን ብለውሻል። እኔ እስከተረዳሁት ነገርኩህ እኮ በጣም ደረቅ ነህ፣ በጣም አስቸግረኸኛል። ያው እኔ ሆኜ እኔ ቻልኩ ባይዘው ደረቅ አይደለም ማለት ያው ትንሽ አዝግ ነገር ነኝ አዝጋለሁ ምናምን አይደለም ግን ደረቅ አይደለም። እሺ እና እኔ ይሄን ያልከጠየቅኩ እስቲ ጥያቄ እስኪመጣልኝ ድረስ አንተ መጠየቅ የምትፈልገው ካለ እኔ ይቻላል ማለት መጠየቅ የምፈልገው ጥያቄ አለ ማለት በጣም ኮንፊደንስ አለሽ እና ያንን ኮንፊደንስሽን መጠየቅ ፈልጋለሁ። በጣም ኮንፊደንስ ፉል ነሽ እና ያንን ካንቺ ሰማ ደስ ይለኛል። ኮንፊደንስ ምክንያት ነው። ኮንፊደንስ ምክንያት እንዴት ነው? አንዳንዴ ፋሚሊ እናትም አባትም ማሳድጎ በጣም አባት ልጅ እንዳሳደገው ጠንካራ ሆነ የምታድግበት ታይም አለ እና እኔ ማለት ሪስፔክት ባለው ቤተሰብ ነው ያደግኩት እና ለሰው ልጅ ክብር አለ። የትኛውም ነገር ስህተት ሆኖ ከታየኝ ማለፍ አልፈልግም። በጣም እልኸኛ ነኝ ሲበዛ እና ኮንፊደንስ የመጣው ይመስለኛል እምቢ ባይነቴ መሰለኝ። ማለት የሆነ ነገር ፈልጌው ማጣት አልፈልግም። በጣም እልኸኛ ነኝ። እልሄ ብዙ ነገር ውስጥ ይከተኛል እርግጥ ነው፣ ግን ምንድነው አስቤበት ስለማደርገው በቃ ፈልጓ ለማጣቴ ነው ኮንፊደንሴን የጨመረልኝ ብዬ አስባለሁ። የትኛውም ነገር አያስፈራኝም። ፈልገሽ አትሻታቂም ምንም ካሰብኩት እንዴት መሰለክ የሆነ ነገር ስታስበው እኮ መጀመሪያ ይሆነኛል አይሆነኝም ብለህ ትገምተዋል አይደለ? ይሄን ነገር ብሞክረው ይሆናል ወይ የመሆን ፍንጭ ካለው መሄድ እስካለብኝ ነገር እሄዳለሁ። የሆነ ነገር ካሰብሽ ያንን ነገር ከማድረግ ወደ ኋላ ግን መጀመሪያ አጣርቼው ነው የሆነ ነገር ስትጀምር ምንድነው ከኋላ የሚመጣው ብለህ ማሰብ አለብህ። ሪስኩን የምትወጣው ከሆነ ኖርማል ነው። ሪስኩን የማትወጣው ከሆነ ግን አርፈህ ቁጭ ትላለህ ማለት ነው። እና ያ ነው እና በዚሁ አጋጣሚ ልነግርሽ የምፈልገው ነገር ቆንጆ ነሽ። ኦ ማይ ጋድ ቤተሰብ ልጅ እያሽኮረመመኝ ነው ማለት እኔ ሌላ ነገር አስቤ አይደለም ጋይስ። ቆንጆ አይደለች? እስቲ እናንተ ራሷን ኢማጂን ስታዩት ምናምን ቴንክ ዩ በጣም ቆንጆ ነሽ እና ያሳፈርከኝ
ማለት ደስ ብሎኛል። ጌታ እንደዚህ ጠርተሽ ስለወራሽኝ አልጠበቅኩም ማለት አስቤውም አላቅም። እኔና አንቺ አብረን ቆመን ማለት በጥሩ ነገር እንደዚህ በሳቅ እንመጣለን ብዬ አስቤ አላቅም ነበር እና በጣም ነው ደስ ያለኝ። ማርያም በጣም ማይነጋ ጨለማ የለምና ያንተም ወደዚህ መመለስ ያምር በጣም ደስ ብሎኛል እኔ ከሚባለው በላይ። ምክንያቱም ትላንትና ሳውራክ ድረስ በቃ ትቀበለናለህ እኔና ቢኒን ትቀበለናለህ ብዬ አልጠበቅኩም ነበር። ምክንያቱም ካሳለፍካቸው ከምታረጋቸው ከምታስባቸው አንጻሮች ያው ነገራቶች ሲደራረቡብሽ በህይወትሽ ተስፋ ትቆርጫለሽ። ማለት እኔ ተስፋ ቆርጬ ሳይሆን እናንተም ተስፋ ሆናችሁ ነው። አንቺም ቢኒያም ኦዲየንሱ ተስፋ ሆናችሁ ነው ባጭሩ እና በጣም ነው ደስ ያለኝ። በቃ ወደ ራሴ በመመለሴ በጣም ውስጤ አሴት አድርጓል። ለማንኛውም የምር በዚህ መንገድ ስላዩ በጣም ደስ ብሎኛል። አሁን ቤተሰብ ጓደኛ ሆነናል አይደለ? እኔ በጣም ደስ ብሎኛል ማለት ጓደኛሞች ስለሆነን እኔም ቢኒያምም ኤመንም ቤስት ፍሬንድ ስለሆነን ደስ ብሎኛል። ብቻ ላደረጋችሁልኝ ነገር ለሁሉም በጣም ከልብ አመሰግናለሁ። በጣም ቴንኪ። ብቻ አንድ ነገር አለ በዚህ አጋጣሚ ለነገር ከምፈልገው ነገር ምንድነው ፋሚሊ ጓደኛ ሲባል ጓደኛ ዝም ብሎ አይደለም የምፈልገው ማለት የትኛውም ጓደኛ በችግር ውስጥ ጊዜ አብረ ደስታህም ደስታዬ ሀዘንክም ሀዘኔ ችግርህም ችግሬ በሚለው ነገር ነውና ጓደኛዬ እስከሆንክ ድረስ ቢኒም ጓደኛዬ እስከሆነ ድረስ በሁለታችሁም በሚመጣው ነገር ማድረግ የምችለውን ነገር መሄድ እስካለብኝ ድረስ አብሬያችሁ ሄዳለሁ። የትኛውም ነገር አይበግረኝም። እኔም በዛ ልክ ማለት ጥቃቅን ነገር ብቻ መሀላችን አይገባም አያጣላንም በሚለው ነገር ነው። ነገሮችን ማውራት ካለብን አውርተን እንፈታዋለን። በምንም ነገር መሄድ እስካለበት ድረስ እንሄዳለን። ካሁን በኋላ ማይለየን ጓደኛሞች ነን። እግዚአብሔር ጓደኛሞች በጣም የምንዋደድ ጓደኛሞች ነን። በጣም ደስ ብሎኛል። ኤኒዌይስ ለማንኛውም ፋሚሊ ይሄን ያህል አብረን ስለቆየን በጣም ደስ ብሎኛል። አሁን ቢኒ ጋር እንደውልለት የዛሬ አብረን የሆናችን ደስ ሻይ ቡና እንበል። ልጋብዥ ነው ወይስ ልጋብዥ ነው? አዎ ምን ችግር አለው? ጋብዛችኋለሁ። ኦኬ ደስ ብሎኛል። ቤተሰብ በዚሁ አጋጣሚ እንሂዳ ወደ ግብዣው። እንገናኛለን። ሰላም ነው። ቻው